የሚያስተምሩን መጋቤ ሐዲስ መምህር ገብረ መስቀል እሳቸው ያስተምሩናል። ለእሳቸው ምስጢረ ጥበቡን ይግለጽላቸው፣ ለእኛ ደግሞ አስተዋይ ልቡና አስተዋይ አእምሮ ይስጠን እና ሁላችን አሁን ጆሯችን እናደርጋለን። ለእሳቸው አሁን ምስጢሩ ይግለጽላቸው። ነቢይ ነውና ላንተ ይጸልያል። የሰውየውን ሚስት መልስለት። እስኪ እጃችሁን ከፍ አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአውደ ምሕረቱ ላይ የምትገኙ ክቡራን አባቶቻችን በጸሎቱ በቡራኬው በትምህርተ ወንጌሉ ይህን ታላቅ ሕዝብ የምታገለግሉ አባቶቻችን፣ በዝማሬ ያገለገልከን ዘማሪ እንዳለ ወንድማችን፣ አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን ዋላችሁ? ነቃ በሉ። እንደምን ዋላችሁ? እግዚአብሔር ይመስገን ብለን እንድናመሰግነው እንድንመሰገን በረከት እንድናገኝ የሥጋም የነፍስም ይልቁንም አእምሩ ከመ ተሰብሐ እግዚአብሔር በጻድቁ እግዚአብሔር በጻድቁ በእውነተኛው ሰው በመናኙ በባህታዊው እንደተመሰገነ ወቁ ተብሏልና በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ በመናኙና በእውነተኛው አባት የተመሰገነውን እግዚአብሔር እኛ ከነበደላችንም ከነኃጢአታችንም ቢሆን እንድናመሰግነው ያልከለከለንን አምላክ እስቲ አመስግኑት። እግዚአብሔርን ያልከለከለን የትምህርት የመሰረታዊ ዓላማ ከብዙ ፈተና ከብዙ ውጣ ውረድ በኋላ ልጅ የሚያገኙ አባትና እናት ልጃቸው ለበረከት ይሆናል። ይህንን ማየት የምንችልበት ነው። ባለፈው የመስቀልን በዓል አክብረናል። መስከረም 17 ቁፋሮ ጀምራ መጋቢት 10 ቀን አገኘችው ቅድስት እሌኒ ብለን ዘምረናል። ግን ወሩ ብቻ አይደለም የተቆጠረው፣ ብዙ ፈተናዎች በውስጧል። በብዙ ድካም፣ በብዙ ቁፋሮ፣ በብዙ ኢኮኖሚ፣ በብዙ ጸሎት፣ በብዙ ስግደት ባልኑ እስመውን ቆሳብ ፍጹም በዕብራውያን ከመስከረም ጀምራችሁ ያው እስከ መጋቢት ስትቆጥሩት እንግዲህ ስንት እንደሚሆን ስለምታውቁት እየሰማችሁ ነው አይደል? ስንት ወር ነው የሚሆነው? ከመስከረም እስከ መጋቢት ስንት ወር ነው? 7 አይደል? ፍጹም ቁጥር እግዚአብሔር እኛንም የፈጠረን በ7 ነገር ነው። እሳት፣ ውሃ፣ ነፋስ፣ መሬት 4ቱ ባህርያተ ሥጋ ይባላሉ። ነባቢት የምትናገር፣ ለባዊት የምታስተውል፣ ሕያዊት ዘላለማዊት ነፍስ የማትሞት በ7 ቁጥር በ7 ማህበር ነው እግዚአብሔር እኛንም የፈጠረ በፍጹም ማለት ነው። እንደገና ደግሞ 365 ቀናትን በ7 ሳምንት በ30 ወር በ12 30 ቀን በ5 ቀን ጳጉሜ 365 ቀናትን እየቆጠር ዓመታትንና ዘመናትን ወትባርክ አክሊለ ዓመተ ምሕረትከ ዓመተ ምሕረትን እሱ እየባረከ። በነገራችን ላይ 7 ቁጥርን ወደ 8 ቁጥር ቀይራል። እየሰማችሁ ያለን ከ2017 ወደ 2018 ተሸጋግረናል። እኛ ግን እዚያው ላይ ነን፣ አልተሸጋገርንም ገና እዚያው ላይ። እየሰማችሁ ነው አይደል?
የታረቀ የለ፣ ይቅርታ ያደረገ የለ፣ ሰላምን ገንዘብ ያደረገ የለ፣ ፍቅርን ገንዘብ እሳ 17 ላይ ቁጭ ብለናል። ቁጥሩ ግን ተቀይሯል። ምን ዋጋ አለው እኛ ካልተቀየረ? እየሰማችሁ ነው አይደል? ቁጥሩ ተቀይሯል። በነገራችን ላይ እዚሁ ላይ ልትረሱት የማይገባ ነገር ዓመተ ምሕረትን ስንቀይር 2018 ብለን አንድ ቁጥር ከዓመተ ምሕረቱ ስንጨምር ከኛ እድሜ ላይ አንድ እንቀንሳለን። እየሰማችሁ ነው አይደል? ይህንን ማወቅ ያስፈልጋል። ለምን ብትሉ ለምሳሌ ለአንዲት እናት የተሰጣት 80 ዓመት ከሆነ በዘንድሮ አንድ እድሜ ቀንሳለች ማለት ነው። ለአንድ ወጣት የተሰጠው 50 ዓመት ከሆነ 40 ላይ አሁን ካለ ስንት ይቀንሳል ማለት ነው? አንድ ይቀንሳል ማለት ነው። 9 ዓመት ይቀረዋል ማለት ነው። ይህንን ማሰብ ያስፈልጋል። እንደው ዝም ብሎ አበባ እየሰቀሉ ቅዱስ ዮሐንስ መጣ ዘመን ተለወጠ ማለት ብቻ አይደለም፣ መለወጥን ይጠይቃል። እግዚአብሔር አምላክ ሁላችንም እንዲለውጠን መልካም ፈቃዱ ይሆንልን። አሜን በሉ። መልካም ፈቃዱ ይሆንልን። ስለዚህ በመጽሐፍ ቅዱስ በብሉይ ኪዳን በአዲስ ኪዳን ስንመለከት በትዳራቸው ውስጥ ብዙ ፈተና ያለፉ እናቶቻችን፣ አባቶቻችን መጨረሻ ላይ የሚወልዱት ልጅ የሚይዙት ትዳር የበረከት ነው። ለዚህ ነው አባቶቻችን ምን ይላሉ? 6 ጊዜ ለካ በ7ኛው ቁረጥ ይላሉ። እንደገና ደግሞ ነቢዩ ምን ይለናል? እስመ ጻድቅ ስራ ይወድቅ ወስራ ይትነሳ። ጻድቅ 7 ጊዜ ይወርቃል፣ 7 ጊዜ ይነሳል። በእውነተኛ ትዳር ውስጥ ያሉ ሰዎች ብዙ ጊዜ በሰዎች ሐሜት፣ በሰዎች ተንኮል፣ በሰዎች ንግግር ይጎዳሉ። አዎ ብዙ ጊዜ ይወድቃል። ነገር ግን በዚህ በሰዓታት ላይ አባ ጊዮርጊስ ዘጋስጫ ምን ይላል? አዎ እመኒ ወደቁ እትነሳ ይላል። እምነትን ይዞ ትዳርን አክብሮ ሃይማኖትን ጠብቆ ሕግንና ስርዓትን አክብሮ ብንወድቅ እንነሳለን። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ማሰብ ያስፈልጋል። እየሰረቃችሁ አትውደቁ ብቻ፣ እየገደላችሁ አትውደቁ፣ እያመነዘራችሁ አትውደቁ፣ እያገለገላችሁ ውደቁ፣ እየጾማችሁ ውደቁ፣ እየሰገዳችሁ ውደቁ። እየመጸወታችሁ ብትወድቁ በእግዚአብሔር አብ በእመቤታችን በቅድስት ልደታ በገብረ መንፈስ ቅዱስ እንነሳለን። እንድንነሳ ሁላችንም እግዚአብሔር ይርዳን። ኦሪት ዘፍጥረት ምዕራፍ 20 ቁጥር 7 ላይ ነቢይ ነውና ላንተ ይጸልያል የሰውየውን ሚስት መልስ። እርሱ እንግዲህ ምናልባት አጭር ርዕስ ስለለመዳችሁ ረዘም ሊል ይችላል። እስኪ ተናገሩ። ነቢይ ነውና በሉ ይጸልይልሃል የሰውየውን ሚስቱን መልስ። ምኑን መልስ? አብርሃም ነው። በነገራችን ላይ አብርሃም በኦሪት ዘፍጥረት ምዕራፍ 12 ላይ እግዚአብሔር አብርሃም ብሎ በፍቅር ጠራው። ሁላችንንም እግዚአብሔር በፍቅር ይጥራን። በፍቅር ጠራው። አቤት አለ ጻም ብሔርከ ወተፈለጥ በአዝማዲከ፣ ከሀገርህ ውጣ፣ ከዘመዶችህ ተለይ፣ ወደማሳይህ ሀገር ተጓዝ። እዚያውም ብዙ ወጣት ሞልቷል። አሁን እንደ እግዚአብሔር ውጣ ቢለው ይወጣል። ከኃጢአት ውጣ ቢባል እንኳን አልወጣ ብሏል። ከዘረኝነት ውጣ ቢባል አልወጣ ብሏል። ከስርቆት ውጣ ቢባል አልወጣ ብሏል። ከዝሙት ውጣ ቢባል አልወጣ ብሏል። ከሐሜት ውጣ ቢባል ትውልዱ አልወጣ ብሏል። ያ ድምር ውጤት ነው ዛሬ ዋጋ እያስከፈለን ያለ። ውጣ አለው እግዚአብሔር። አዎ እሺ አለና ወጣ። እሺ የሚል አይምሮ ለሁላችንም እግዚአብሔር ያድል። አሜን በሉ እንጂ። እሺ አለ። ምክንያት ነበረ። እንዴት ከተወለድኩበት ሀገር ወጥቼ፣ እንዴት ከማውቀው መልክዓ ምድር ወጥቼ፣ እንዴት ከወገኖቼ ተለይቼ፣ እንዴት አባቴን ትቼ፣ እንዴት እናቴን ትቼ፣ ብዙ ምክንያት ነበር። እንዴት ትንሽም ቢሆን ሀብት አለች፣ እንዴት ያንን ትቼ አላለ። ማንን ሰማ? እኛም እግዚአብሔር እንድንሰማ እግዚአብሔር ይርዳል። ወጣ ሄደ።
ሳራ የምትባል መልከ መልካም የተዋበች ሴት ሚስት ሆነችለት። ሎጥ የሚባል ደግሞ ያጎቱ ልጅ ጓደኛ ሆነለት። ከ12 ጀምሮ እስከ 15 ስትመለከቱ ጉዞውን ታያላችሁ። ጉዞ የአብርሃም ጉዞ ይላል ትርጓሜ ወንጌል። የአብርሃም ጉዞ ከቦታ ወደ ቦታ፣ ከተራራ ወደ ተራራ፣ ከሜዳ ወደ ሜዳ። ነገር ግን መንገዱን ማን ያቀና ነበረ? እግዚአብሔር ውጣ ብሎ ስለወጣ እግዚአብሔር መንገዱን ያቀናለት ነበረ። የሁላችሁንም መንገዳችሁን እግዚአብሔር ያቀናላችሁ። ክርስቲያን ሁል ጊዜ መንገደኛ። ዘፋኛ ብቻ አይደለችም ዛሬ መንገደኛ ነገ መንገደኛ የምትለው። ክርስቲያን ሁል ጊዜ መንገደኛ። ወደ ቤተ ክርስቲያን መንገደኛ ነው፣ ለኪዳን ለቅዳሴ መንገደኛ ነው፣ ለወንጌል መንገደኛ ነው፣ ለጾም መንገደኛ ነው፣ ለቁርባን መንገደኛ ነው፣ ለመንግስተ ሰማያት መንገደኛ ነው። ሁል ጊዜ ክርስቲያን የእግዚአብሔርን መንግስት ይናፍቃል። ስለዚህ የሚተኛ የለም፣ ቢተኛም ያስባል። ለዚህ ነው አንደኛ ነገሥት ምዕራፍ 19 ቁጥር 6 ላይ ኤልያስ ከአክዓብና ከኤልዛቤል ጋር ተጣልቶ ተራራ ላይ ወጣና ክትክታ ስር ቁጭ ብሎ ርቦታል፣ ጠምቶታል፣ ደክሞታል፣ ከሩቅ መጥቷል እና የእግዚአብሔር መልአክ ቅዱስ ሚካኤል መጣና ሳይጎዳው ነካ አድርጎ ተንስ ብላ ወስተይ እስመ ርሑቅ ፍኖትከ፣ ተነሳና ብላ ጠጣ፣ መንገድህ ሩቅ ነው አለው። መንገድ ምንድን ነው? ሩቅ ነው። መንገዳችን ሩቅ ነው፣ መንግስተ ሰማያት ነው። የዚያ ባለቤቶች አድርገን መድኃኔዓለም። እንዳትጠራጠሩ። በዚህ ብርዱ መጣችሁ ቁጭ ብላችሁ እየተማራችሁ ይህን የመሰለ ቤተክርስቲያን እያደረጋችሁ አስራቱን በኩራቱን ቀዳሚያቱን እየሰጣችሁ ዓለም ዛሬ በተለያየ ነገር ራሷን በምታስጨንቅበት ጊዜ ብዙ ኬላዎችን አልፋችሁ ተመችቷችሁ ሳይሆን የሃይማኖት ጉዳይ ሆኖባችሁ እዚህ ደምቃችሁ እንዲህ ቁጭ ብላችሁ ዕብራውያን 6:10 ላይ ተመልከቱት። እግዚአብሔር ስላደረጋችሁት ሁሉ አይረሳም ይላል። እየሰማችሁ ነው አይደል? አይረሳም። ሰው ይረሳል። በጎ ነገር አድርጋችሁለት ሊረሳችሁ ይችላል። ሰው በእውነትም ይረሳል። እግዚአብሔር ግን አይረሳም። ብርዱንም አይረሳም። ጾማችሁንም አይረሳም። መቆማችሁንም አይረሳም። እልልታችሁንም አይረሳም። እስኪ እልል በሉና መስሉት የማይረሳውን አለ። ይህን ማሰብ ያስፈልጋል። አይረሳም እግዚአብሔር። በለዓምም ተናግሯል። እግዚአብሔር ሰው አይደለም አይዋሽም። ስለዚህ አይረሳም። ሰው ነው የሚዋሸው፣ ሰው ነው የሚረሳው፣ እግዚአብሔር አይረሳም። እና አብርሃም መልከ መልካም ሴት አግብቶ ከዚያች ከነዓን የምትባል ሀገር እየኖረ እንዳለ አንድ ጥያቄ እግዚአብሔርን ጠየቀው። ወደ ዘፍጥረት ምዕራፍ 15 ላይ እግዚአብሔር ሆይ ጥሩ ሚስት ሰጥተኸኛል። ይሄ ድምፅ ዛሬ ይኖር ይሆን? እየሰማችሁ ነው አይደል? ባሏን ጌታዬ የምትል ሚስቱን እመቤቴ የሚል ባለትዳር ዛሬ ይኖር ይሆን? እየሰማችሁ ነው አይደል? ጌታዬ ትለው ነበረ፣ ምኔ እመቤቴ ይላል ነበረ፣ ምኔ እንዲህ ይላት ነበር። ይህንን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋብቻቸው የአብርሃምና የሳራ ይሁንላችሁ። ይህን ነው ጌታዬ በይው ነው፣ እመቤቴ በላት ነው። ሌላው የሚያወራው ተከባበሩ ነው፣ ውደጅንም ነው፣ ውደዳት ነው፣ አክብሪው ነው፣ አክብራት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ጋብቻ ይሄ ነው ዓላማዋ። ተከባበሩ ነው፣ ተዋደዱ ነው፣ እንደ ነፍስ ውደዳት ማለት ነው። እና የምወዳት ሚስት ሰጥተኸኛል፣ ሀብትን ሰጥተኸኛል። ከነዓን እንተ ታውህዛ ሊቦ ማረ፣ ማርና ወተት የምታፈስ ክረምትና በጋ የማይፈራረቅባት ሁልጊዜ የወይና ሀገር፣ የወተት ሀገር፣ የማር ሀገር ደስ ብሎኛል። ግን አንድ ነገር ይጎለኛል። ስንት ነገር? እዚህ ላይ ነው መነሻው። ስንት ነገር? ምን ይመስላችኋል? ልጅ ይሁን ሀብታም መስሻለሁ ምን ያደርጋል ልጅ የለኝ አለና ወደ እግዚአብሔር ሲጠይቅ አብርሃም ወዳጄ አለ። አቤት። ውጣ አለ። ትናንትና ከሀገር ውጣ አለ። አሁን ደግሞ ካለበት ቦታ ውጣና ወደ ተራራማ ውጣ አለ። ወጣ። ሰማዩ ነው አለ። በከዋክብት ሰማይ ዘከለልከ ይላል ቅዱስ ያሬድ። በከዋክብት ሰማይ የከለለ ወይም ደግሞ ያሸበረቀ አምላክ ወበጽጌያት ምድር አፈወቀ። በጽጌያት መሬትን ያሸበረቀና
እንዲሸበርቅ ያደረገ አምላክ አብርሃምን ወደ ሰማይ ተመልከት አለው። ምን ታያለህ አለው። ከዋክብት ትቆጥራቸዋለህ ወይ? አልቆጥራቸውም። ውሃውን አነሳ፣ አሸዋው ቁጠረው እስቲ አለው። አልቆጥረውም። እንደዚህ ዘርህን አበዛልሃለሁ። ይህ ብቻ አይደለም፣ ወበዘርዕከ ይትባረኩ ኩሎሙ አሕዛበ ምድር፣ በአንተ ዓለም በሙሉ ይባረካል። እስኪ አመስግኑት እግዚአብሔር። አያችሁ፣ ይሄ ነው ከብዙ መከራ በኋላ ከብዙ ችግር በኋላ ከብዙ ጭንቀት በኋላ ከብዙ ፍራቻ በኋላ እግዚአብሔርን ልጠይቀው አልጠይቀው እያለ እያቅማማ ከቆየ በኋላ ወደሚቻለው ወደ እግዚአብሔር ጸጋሁ ለእግዚአብሔር እሴተ ፍሬሃ ለከርስ፣ እነሆ ልጆች እግዚአብሔር ስጦታዎች ናቸውና ወደሚችለው ወደ እግዚአብሔር ቀና አለና ሲጠይቀው፣ አንተ አንድ ሁለት ልጅ አትጠይቀኝ፣ እንደ ሰማይ ከዋክብት እንደ ምድር አሸዋ ያንተ ዘር ብዙ ነው አለው። ክብርና ምስጋና ለመድኃኒዓለም። እግዚአብሔር እንደዚህ ነው። እናንተ አትጨነቁ። ከዚህ በኋላ ግን ትንሽ እንደቆየ ስደት መጣ። ከዚህ ሰውረን መድኃኒዓለም። አሜን በሉ እንጂ። እግዚአብሔር ለአብርሃም ይስሐቅን ሰጠው። ልጁን አገኘ፣ ቃል ኪዳኑን ልጅ። ጥያቄው ተመልሶ ደስ ባለው ሰዓት ላይ ግን እየሰማችሁ ነው አይደል? ጥያቄው ተመልሷል። ቃል ኪዳን ተገብቶለታል። ልጅ ትወልዳለህ ተብሏል። ማን ትለዋለህ? ይስሐቅ። ስቃለችና ሳራ ልጁን ይስሐቅ ትይዋለች፣ ትወልጃለሽ በተባሉበት ዘመን ወዲያውኑ ልጁ ተወልዶ ሳይሳም የቃል ኪዳን ልጅ በእግዚአብሔር በኩል ተሰጥቷቸዋል። በእነሱ በኩል ግን ገና ሳይከናወን እንደሚወልዱ ተስፋ ተሰጥቷቸው ባሉበት ሰዓት ላይ ስደት መጣ። ተሰደው ሲሄዱ ጌራራ የሚባል አገር ደረሱ። አብርሃም ሳራን እንዲህ አላት፣ መልከ መልካም ነሽና መልክሽን አይቶ እኔን እንዳይገለኝ ወንድሜ ነው በይ፣ እኔም ደግሞ እህቴን አተላልፋልና ይህን ተነጋገሩ። እንደተባለው የጌራራ ንጉሥ አቤሜሌክ ሳራን ሲያያት በመልኳ ተመሰጠ። ባለባበሷ በደም ግባቷ ከመቀመጫው ተነሳና ከየት ሀገር የመጣች ልጅ አላት። እንዲህ አንቺ አይነት ውብ ልጅ ከየት፣ እንደ አንቺ አይነት ሴት ከየት አለ። ከዚያ ከኋላዋ ደግሞ አብርሃም አለ። ምንሽ ነው አላት። ምኔ ነው አለች። ወንድሜ ነው። ምንህ ናት አለው። ምኔ ናት አለ። እህቴ ናት አለ። በነገራችን ላይ ምመና ሳራ ለአብርሃም ያጎቱ ልጅ ናት። እየሰማችሁ ነው አይደል? ዝምድና ጋብቻ በዚያ ነው ስለማይከለከል ነው። አብርሃም አሁን ዋሽቷል አሏቸው? አልዋሸም። ያጎቱ ልጅ ናት። እንዴት ይዋሻል? እውነቱን ነው የተናገረው። የመጀመሪያው ዝምድና ነው። ቀጥሎ ደግሞ ጋብቻ ነው። ሚስት ናት ወይ ቢለው ኑሮ አይደለም ቢል ውሸት ይባላል። ግን ምን ናት ነው ያለው አይደል እንዴ? ምን ናት ያለው ካለው ያስቀደመ ምንድን ነው? ዝምድናውን ነው ያስቀደመው። ያጎቴ ልጅ ነው ማለት ነው። ወንድሜ ነው አለች። በዚህን ጊዜ አንተ እዚያ ጋር እደራለና ንጉሡ ወደ ቤቱ ሳራን ይዞ ሲገባ የድሮ ነገሥታት እንደዚህ ትውልድ አይቸኩሉም። 2 ቀን 3 ቀን 7 ቀን ደይ ጸንተው ምን ብለው ነው ወደ ሴቶች እንጂ እንደዚህ ብሎ ዘሎ ሴት ናትና ብሎ የሚጓዝ በሙሉ ኪዳን ላይ አታዩ። ትዕግስተኞች ናቸው። ትዕግስት የጠፋ ማስተዋል የጠፋ እዚህ ትውልድ ላይ የጅብ ችኩል ምን ይነክሳል የሚባለው ቀንድ ይነክሳል እንደሚባለው ሩጦ ሄዶ ዝም ብሎ እንደዚህ አይነት ትውልድ ላይ ያለ እና ንጉሡ ገና አይምሮዋን ጠብቆ ህሊናዋን ፈቃዷን ጠይቆ ነው እንጂ ዝም ብሎ የእሷን አይምሮ አያበላሽምና እሷ እዚያ ጋር እሱ እዚህ ጋር ተኝተው የእግዚአብሔር መልአክ ቅዱስ ሚካኤል ከእግዚአብሔር ተልኮ መጣ። ምን አለው መሰላችሁ? እግዚአብሔር እንዲህ ይልሃል። እንደውም እዚህ እንደወረደ ምንድን ነው የሚለው? አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተ ይጸልያል ትድናለህ። ሳትመልሳት ግን አንተ እንድትሞት ለአንተ የሆነውም ሁሉ እንዲሞት በእርግጥ እወቅ። የሰው ሚስት መልሳል። እየሰማችሁ ነው? የሰው ሚስት መልስ፣ የሰው ባል መልሽ። ያለበለዚያ ግን እንኳንስ የሰው የራሳችሁንም አትበሉት ይባላል። እየሰማችሁ ነው አይደል?
እግዚአብሔር አናገረው። አሁን እንደው ሲንቀጠቀጥ አደረና ንጉሡ ጧት ጠራት። እንዴ ወንድሜ ነው አላልሽኝም እንዴ? አዎ። እህቴ ናት አላልክም እንዴ? አዎ። ያጎቴ ልጅ ናት። እና እግዚአብሔር እኮ በሕልሜ ሚስቱ ናት መልሳለኝ። አሁንማ ሚስቴ ናት፣ መጀመሪያ ግን እህቴ ናት። በለኔም ጸልይልኝ፣ አንተም ሚስትህን ይዘህ እስኪ አመስግኑት እግዚአብሔር። እግዚአብሔር እንዲህ ነው። አሁን ልብ አድርጉ። ከአቤሜሌክ ከንጉሡ ክንድ ላይ ኃይል ላይ እግዚአብሔር ኃያል ነው። እግዚአብሔር የምንለው ዝም ብለን አይደለም። ለኃይለኞች ኃይለኛው እግዚአብሔር አለ። አዎ ለአመፀኞች አመፀኛውን የሚቀጣ እግዚአብሔር አለ። ለባለ ጉልበቶች የሚያንበረክክ እግዚአብሔር አለ። ለባለ ስልጣናትም ደግሞ ከባለ ስልጣን በላይ የሆነ አዎ ባለስልጣናት ያኖሩበት ዘመን አለ፣ ያሉበት ዘመን አለ፣ የማይኖሩበት ዘመን አለ። እግዚአብሔር ግን ያልነበረበት ዘመን የለም፣ የማይኖርበት ዘመን የለም። ዘሐሎ ወይ ሄሉ ያለ የነበረ የሚኖር ነው። እኛ ያልነበርንበት ዘመን አለ፣ ያለንበት ዘመን አለ፣ የማንኖርበት ዘመን አለ። እግዚአብሔር ግን ዘላለማዊ አምላክ ነው። ክብርና ምስጋና ለስሙ ይሁን። አያችሁ? አዎ መልሳለሁ፣ መለሰ። ጸልዩልኛል። አለቀ። የእግዚአብሔር ዓላማ እዚህ ጋር አቤሜሌክን አንበርክኮ በሕልሙ እኮ ነው እኮ እናንተ። እዚህ በኋላ ማን ተወለደ? ይስሐቅ ተወለደ። ይስሐቅ አዎ አባቱ ጋር ካደገ በኋላ በጥበብ በሞገስ ሰይጣን ተነስቶ አባትና ልጅን አባትና እግዚአብሔርን ለማጣላት ሰይጣን አዎ ቢያስብም ቢወስንም ቢናገርም አብርሃም ለእግዚአብሔር ታዛዥ ሆነ፣ ይስሐቅም ለአብርሃም ታዛዥ ሆነ። ተራራ ላይ ወጡና እንደው ይገርማቸዋል። እንደዚህ ትልቅ ተራራ እየወጡና ይስሐቅ አንድ ጥያቄ ጠየቀ። አባዬ አቤት። እሳተ ወማየ ወበጥለውዘ እሬይ እምኔየ ወእምኔከ አይቴኑ በጉ እሳትና እንጨት ቢላም ገመድማ ያለው ነገር ግን አንድ ነገር ይጎላል አለ። ስንት ነገር? ምንድነው እሱ? በግ የለማ። ያንተና የድርሻ ተራራውን መውጣት ነው። የበጉ ነገር በእግዚአብሔር ዘንድ አለ። እስኪ አመስግኑት እግዚአብሔር። እናንተ እንዲህ አይነት ህይወት ወጡ። ይስሐቅ ተራራው ላይ ወጥቶ ቢመለከት በግ የለም። አባዬ አለ ደገመና፣ አቤት። ስመለከት እንጨትም አለ፣ እረበረብነ፣ እሳትም አለ፣ ወቅለምትም አለ፣ ቢላም አለ። በጉን የሳልሆን አልቀርም አለ። አያችሁ፣ ከብዙ መከራ በኋላ የመጣች የተባረከ ልጅ፣ ቅዱስ ልጅ፣ የአባቱን ፈቃድ የእግዚአብሔርን ፈቃድ የሚፈጽም አዎ አንተ ነህ ልጅ አለው። አንተ ብትሆን ስንት ጊዜ ነው ትሮጣለህ? ተማሪ ነገር እስቲ አሁን እዚህ ጋር አባቱን አልረድ ብሎ ሽም ይላል። አረባስ ቤተክርስቲያን ድረስ ይባል ራሱ እናንተ እንደውም እግዚአብሔር ከነደደው እሳት አውጣችሁ ለበረከት አድርጓችሁ ነው። እስኪ አመስግኑት እግዚአብሔር። ስንቱ ዓለም በልቶት የለም ወይ? ስንቱ ወጣት እኮ በማያውቀው ሀገር በትንሽዬ ሜትር ቴሌቪዥን ውስጥ ባለ ኳስ ስንቱን ወጣት ቀምቶናል። ስንቱ የፊልሙ ምኑ ምን ያልቀማን ነገር አለ። ከዛ አልባችሁ የመጣችሁ አሁን እናንተ እግዚአብሔር የመረጣችሁ ምርጦች እኮ ናችሁ እኮ። ስንቱ ትውልድ እኮ እዚያ ጋር እየባዘነ ቀርቷል። ስንቱ ከዚያ እኔ ሳልሆን አልቀርም አለው። አዎ አለው። እንግዳስ አንተ ሽማግሌ ነህ፣ እጄንም እግሬንም እሰር እንዳልፈራገጥ እንዳልመታ ለአባቱ አዘነ። ቀጠለና አይኔን ስታይ ደግሞ አዝነህ እንዳትተወኝ፣ እኔም ብታጣ ሌላ ይስሐቅ ትወልዳለህ፣ እግዚአብሔርን ብታጣ ግን ሌላ እግዚአብሔር የለም ማለት እውነት ነው አይደለ? ስለዚህ ሰዋኛል። እንዲህ ያደረገና በጀርባው ሊሰዋው ሲል ትናንትና አብርሃም ያለው እግዚአብሔር ጠራው። አቤት አለ። ከልጅ ላይ እጅህን አንሳ። እስኪ ተናገሩ። ከልጅ ላይ በሉ። ምንህን አንሳ? እናቶች ከልጆቻችሁ ላይ እጃችሁን አንሱ። አባቶችም እንደዚህ በስርዓት ቅጡ፣ በስርዓት ተሳድጉ። አንሳ አለው። ዘወር ሲል በተሳቤቅ የታሰረ በግ አየ።
በጉን ሰዋና ልጁን በሰላም ይዞ ተመለሰ። ክብርና ምስጋና ለመድኃኒዓለም። ከመከራ በኋላ ይመጣል። አዎ የሚገርማችሁ ነገር ይስሐቅ የመለኮት ነው። በጉ የኢየሱስ ክርስቶስ ነው። ነብይ ነው አለ። አዎ ነብይ አንዱ ለአንዱ ይጸልያል። ለምሳሌ ዘጸአት 32 ሙሴ ለ600 ሺህ እስራኤላውያን ጸልየዋል። ምን አለ? እምትስዮሙ ለሕዝብከ እስራኤል ወደምትስሜ ውስተ መጽሐፈ ሕይወት። እስራኤልን ይቅር በላቸው፣ ይቅር የማትላቸው ከሆነ እኔ ደምሰኛል። በሙሴ ጸሎት 600 ሺህ እስራኤላውያን ድነዋል። ክብርና ምስጋና ለመድኃኒዓለም። እግዚአብሔር እንዲህ ነው። አዲስ ኪዳን ላምጣችሁ። ያዕቆብ 5:15 ላይ የአባቶች ጸሎት ለልጆች፣ የወንድሞች ጸሎት ለወንድሞች፣ የካህናት ጸሎት ለምዕመናን አው ፈዋሽ ነው፣ አዳኝ ነው። የጻድቁ ገብረ መንፈስ ቅዱስ ጸሎትና እምነት ጸበላቸው ለእኛ ፈዋሻችን ነው። ክብርና ምስጋና ለመድኃኒዓለም። መጽሐፍ ቅዱሳዊ ነው ወዳጅ። ኤልያስን ላሳያችሁ። አንደኛ ነገሥት ምዕራፍ 17 ዮናስ ነው። በነገራችን ላይ ታሪክ ውስጥ አልገባም። ዮናስ የአንድ መበለት ልጅ ነው፣ ሞተ። ኤልያስን ሳይገባኝ በቤት ያስገብቻ አንተ ኃጢአቴን ተቆጣጥረህ ልጄን ገደልከው አለችው። ርቦህ ባበላህ፣ ጠምቶ ባጠጣህ፣ ደክሞ ባሳርፍህ የዓይኔ ማረፊያ አነጋጋሪ ልጄን ገደልክብኝ አለችው። በዚህ ጊዜ ምን አለ ዮናስ? እግዚአብሔር ሆይ አዎ በዚህ ልጅ ምክንያት ነፍሰ በላ ሰው በላልባኝ ነውና ይህን ልጅ ነፍሱንና ስጋውን መልስ ብሎ ጸልዮ ሲጨርስ ያ ዮናስ የተባለ ወጣት ብድግ አለና እግዚአብሔርን አመሰገነ። እስኪ አመስግኑት። እግዚአብሔር እንዲህ ነው። ወደ አዲስ ኪዳን ላምጣችሁ ደግሞ የሐዋርያት ሥራ ምዕራፍ 9 ቁጥር 40 ላይ ጣቢታ እምትባል ከኔ ጋር ናቸው አይደለ? እምትመጸውት ምን እምትል እምትጾም ምን እምትል እምትሰግድ አው እግር የምታጥብ ቤቷን ለእንግዶች ለእግዚአብሔር አገልጋዮች ያደረገች የሐዋርያትን ልብስ የምታጥብ የሐዋርያትን አቧራ የምታራግፍ ለአምላኳ ክብር ያላት ለሃይማኖቷ ክብር ያላት ጣቢታ የምትባል የሐዋርያት ተከታይ ነበረች። ከዕለታት በአንድ ቀን ሞተች። እምነት የሌላቸው ሰዎች ምን አሉ? ሐዋርያት በእውነት የእግዚአብሔር መልእክተኛ ቢሆኑ ኑሮ አገልጋያቸው ስትሞት ዝም ባላሉ ነበረ። እየሰማችሁ ይላል። ለዚህ እኮ ነው ልበ አምላክ ዳዊት ምን ይላል? በቀለ ደሞሙ ለአግብርቲከ ዘተርክቦ ይላክ የከርካሆሙ ለሙሃን አሕዛብ አምላካቸው ወዴት አለ ብለው እንዳያፌዙብን እንዳይስቁብን፣ አዎ የፈሰሰውን የወገኖችን ደም ተመልከት ይላል። እግዚአብሔር አምላክ የሁላችንን ባይመልከት አሜን በሉ። የታሉ ሐዋርያት እስኪ ያድኗት አሉና ዘበቱ። በዚህ ጊዜ ሩቅ ነበረ የነበረ ጴጥሮስ ሰማ፣ መጣ፣ ሁሉንም አስወጣ፣ ብቻውን ቀረ ከአስከሬኑ ጋር። ተንበረከከና እግዚአብሔር ሆይ ለኔ ክብር አይደለም ለአንተ ክብር ነውና እነዚህ ሰዎች ይፈሩ፣ ያንተ ክብር ደግሞ ከፍ ከፍ ይበል። ይችን አዎ የሞተች ሴት ያረፈች ሴት ስጋዋንና ነፍሷን መልስ ወደ ነበረበት ብሎ ጸልዮ ሲጨርስ ያቺ ያረፈችው ዶርቃ ወይም ጣቢታ ብድግ አለችና እግዚአብሔርን አመሰገነች። ክብርና ምስጋና ለመድኃኒዓለም። ለዚህ ነው ነቢይ ነውና አዎ ለአንተ ይጸልይልሃል አለው። ጸለየለት እንጂ ሞት እንዳይመጣ ሀብቱ እንዳያልቅ ንብረቱ እንዳይፈስ ሁሉም ነገር አዎ አብርሃም ጸለየ። የሚገርም ነገር ነው በእውነት ምእመናን። የቅዱሳንን ክብር አምነንና ተማምነን እንድንጓዝ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። አሜን በሉ። የእግዚአብሔር የአምላካችን መልካም ፈቃዱ ይሆንልን። እዚህ መጽሐፈ ኢዮብ በዚህ በትዳር ውስጥ ሁለት አይነት ሴቶች አሉ። ስንት አይነት? ትንሽ ደቂቃ ነው የምናገረው። ጧት ክብረ በዓል ላይ ድምፄን አሟጥቼው አሁን እንደተሰበረ ጀሪካን እያቆነቆነ ያለውና ጠቅለል አደርገዋለሁ። እየሰማችሁ ነው አይደል? አዎ። ስለዚህ ሁለት አይነት ሴቶች አሉ በትዳር ውስጥ፣ ደካማ ሴትና ጠንካራ ሴት። ምን አይነት ሴት? አይሰማኝም። ጠንካራና ደካማ ሴት። እስኪ ከየትኛው መሆን ይሻላችኋል? ጠንካራ መሆን ይሻላችኋል? ደካማ? አይሰማኝም። ምን ነው ዝም አላችሁ? ጠንካራ። እስኪ ጠንካራ ነው የምትሉ እጃችሁን አውጡ። ያደርግላችሁ እልል በሉና መስሉት እግዚአብሔር። ጠንካራ ማለት በዚህ በአንደኛ ሳሙኤል ምዕራፍ 12 ላይ ዳዊት
የኦርዮን ሚስት ቤርሳቤህን ነይ ብሎ በጉልበቱ በንግስናው ወታደሩ በምድረ በዳ በጦርነት ባለበት ሰዓት ላይ ወድጄሻለሁ አፍቅሬሻለሁ ሲላት ምን አለችው መሰላችሁ? ንጉሥ ሆይ እኔ አንድ ተራ ወታደር ሚስት ነኝ፣ ከኔ ጋር መተኛት ለአንተ ክብር አይሆንልህም። እንዲህ አይነት አይምሮ ያድላችሁ መድኃኒዓለም አሜን በሉ። እኔ ለእሱ ነኝ፣ እሱ የኔ ነው፣ ሌላ ነገር አያስፈልግም። ይሄ ነው ጠንካራ ማለት። እየሰማችሁ ነው አይደል? አሁን ከዚያ በኋላ ያለው ታሪክ አይጠቅማችሁም። የሚጠቅመው ግን መጀመሪያ የእሷ አይምሮ ምንድን ላይ ነው? ባለቤቴ ወይ ድል አላደረገ ወይ ድል አልሆነ ወይ አላሸነፈ ወይ አልተሸነፈ ሌሊትም ቀንም ምላጭ ጨብጦ እዚያ በረሃ ላይ ሆኖ እኔ እዚህ ካንተ ጋር ተኝቼ አልደሰትም ማለችና ቢያለች። እየሰማችሁ ነው አይደል? ይሄ ነው ጠንካራ ሴት ማለት። በዚህ ቀጥሎ ደግሞ ማሳያችሁ ደግሞ አቢግያ የምትባል ደግሞ ጠንካራ ሴት ደግሞ አለች። እቺ ሴት ይገርማችኋል። ባለቤቷ ናባል ይባላል። ባለቤቷ እንደው መጽሐፍ ቅዱስ ምን ይለዋል? ምናምንቴ ነው ይላል። ደካማ ሰው ማለት ነው። የማይራራ ብቻውን የሚኖር ከሰው ጋር የማይጠጋ የማያካፍል። እየሰማችሁ ነው? ራሴ ብቻ በልቼ ራሴ ብቻ ልሙት የሚል ብቸኛ ሰው እንዲህ አይነት ሞልቷል። ባለቤቷ ምናምንቴ ነበረ ይላል። እሷ ግን አይምሮዋ ታላቅ ነበረ ይላል። ያደርግላችሁ መድኃኒዓለም። በኋላ ዳዊት ሰራዊቱ ተራቡበትና የድሮ ሰዎች በግ ሲሸልቱ ድግስ ይደግሳሉ። ትልቅ ድግስ 1000፣ 2000፣ 3000 በግ ስለሚኖራቸው ድግስ ደግሰው ብዙ ቢላ ወይም ማዕድ አስተካክለው ነው የሚሸለተው። ዝም አይደለም ነው። እና ዳዊት ሰማ ድግስ እንደደገሰ ናባል በግ እያሸለተ ነው። ለሰራተኞች ከደገስከው ድግስ ወታደሩ አገር ጠባቂ ነውና ያንተ ሰራተኞች በግ ይሸልቱ፣ የኔ ወታደሮች አገር ጠባቂ ናቸውና ከድግስ ለወታደሮች ከፍለላትልኛል። እየሰማችሁ ነው አይደል? አሁን እምቢ ማለት ነው እሺ ማለት ደግነት እዚህ ጋር ጥሩ ነው፣ ደጎች ናችሁ ማለት ነው። እሱ ግን ምን አለ? ዳዊት ማን ነው? የእሴይ ልጅ ማን ነው? እኔ የደገስኩት ለበጋ ለሸላቶች እንጂ አገር ጠባቂ ነው እንጂ። እየሰማችሁ ነው? አይምሮ ሲዛባ እንደዚህ አገር ጠባቂ ማለት የኛ ልጆች አይደሉም እንዴ? የኛ ወገኖች አይደሉም እንዴ? የኛ ቤተሰቦች አይደሉም እንዴ? በዚህ ጊዜ እነዚያ መልእክተኞች ሄዱና ለዳዊት ምን አሉት? ዳዊት ማን ነው? የእሴይ ልጅ ማን ነው? እኔ ለሱ ወታደር ምግብ አዘጋጅቻለሁ እንዴ በግ ለሚሸልቱ እንጂ አልሰጥም ብሏል ብላችሁ በሉት አለና ሲላቸው ሄደው ሲነግሩት ዳዊት ተናደደ። በኃይሉ መጣበት። ሰራዊቱን አስነሳና ይህንንም አገላለሁ ብሎ ዳዊት ሲነሳ እነዚሁ ወጣቶች ሮጡና ሴትዮዋ አይምሮዋ ታላቅ ነው ብያችኋለሁ። አይምሮዋ ታላቅ የምትባል ሴት ባልሽ ሊሳሳት ሲል ተው፣ ተመለስ፣ ጹም፣ ጸልይ፣ እንቁረብ፣ ራስህን አስተካክል፣ አይምሮህን ግዛ፣ የእግዚአብሔርን ለእግዚአብሔር እናድርግ። የሰጠ ቢነሳ የለውም ወቀሳ፣ የሰጠንን እግዚአብሔር እንዳይነሳን የእግዚአብሔርን ለእግዚአብሔር የእኔ ብጤን ለነቢቴ እናድርግ የምትል አይምሮ ያላት ሴት ባሏን ታድናለች። አይምሮ ያለው ወንድ ሚስቱን ያድናል። ሄዱና ኧረ ዳዊት እኮ ፈከረ ብሎ እንዲህ ብለን ባለቤትሽ ብንነግረው ዳዊት ማነው? የእሴይ ልጅ ማነው? አልሰጥም አላካፍልም ብሎ ዛተበት። ሄደን ስንነግረው ዳዊት ሰይፉን ሳለ ሊገለው ነው ባለቤትሽን ነው ሲሏል። ዳዊት ከጠየቀው በላይ በግመል ባህያ ብዙ ድግስ ነበር የደገሰችውና ለሸላቶች ከሄደው በላይ ድግስ ደግሳ ወደ ዳዊት ሄደች። ዳዊት ጥሩልኛለች፣ ንጉሥ ጥሩልኛለች። አጠራች ሄደችና ዝቅ ሰገደች። ክቡር ንጉሥ፣ የኔ ባለቤት ምናምንቴ ነው፣ አይረዳም፣ አይሰማም። እንዲህ አርጋ ራሷን ዝቅ አርጋ አዋርዳ ባሏን ከሞት ለማዳን እኮ ነው ለማዳን። ስለዚህ እኔ የበለጠ አምጥቻለሁ። ቅዱስ ዳዊት ንጉሥ ዳዊት ሻመል ልደት። በዚያ ላይ ደግሞ አንድ ምናምንት የሰው ገለህ አንተ አንበሳ አይቀድም፣ አንተ ጎልያድን 40 ዘመን ፍልስጤምን የገዛ እስራኤልን ያንቀጠቀጠ በረኝነት
አይደለምና ብትተው ግን አዎ በኋላ የሕሊና ጸጸት እንዳይሆንብህ ድሀ ገለህ የአእምሮ ድሀ ገለህ እንዳትጸጸት ይቅርታ አድርግለት አለችና ዝቅ ብላ ስትሰግድለት ስራች ስር ትቼዋለሁ አለ። ይሄ ነው ትልቅ ሰው። አያችሁ፣ አመስግኑት እግዚአብሔር። ታላቅ ሴት ማለት ይችላል። በተቃራኒው ደግሞ አንድ ላሳያችሁ። መጽሐፈ ኢዮብ ምዕራፍ 2 ቁጥር 10 ተመልከቱ። ኢዮብ ጻድቅ ምንድን ነው? እምነት እንደ አብርሃም፣ ጽናት እንደ ኢያሱ፣ ትዕግስት እንደ ኢዮብ። በአንድ ቀን ማሳ ላይ ልጆቹ አለቁ፣ እረኞቹ አለቁ፣ ሰራተኞቹ አለቁ፣ ሀብቱ አለቀ። ቀጠለ። የእሱ ሰውነት በቁስል ነደደ። ጓደኞቹ መጡ። እስከ መቼ እግዚአብሔርን እግዚአብሔር እያልክ ትኖራለህ ካለው እንደናንተ አይነት ወንድም ያስፈልገኝ ብዙ ነው። ራቄ ወጣይ ከሰልሜ ወራቄ በየቁ ሰማይ ጸለለ ከናቴ ማህፀን ራቁቴን ወጥቻለሁ። ወደ ምድር ማህፀን እስከምመለስ ራቁቴን እግዚአብሔርን አልክደውም ማለት ክብርና ምስጋና ለመድኃኒዓለም። እኮ ነው ቅዱስ ጳውሎስ ጢሞቴዎስ 6 ላይ ጢሞቴዎስ እንዲህ አለ፣ ወንዘ ንበጽ ውስተ ዓለም ምንተ ኢያምጻእነ። ከእናታችን ማህፀን ወደዚህ ዓለም ስንመጣ ያመጣን የለም ማለት እውነት ነው አይደል? እንደው ሲወለድ ዶላር ይዞ የተወለደ ጃል እንደው አንገቱ ላይ ወርቅ ይዞ የተወለደ እጣቱ ላይ ቀለበት ያዘ አይደል? እንደው ሲወለድ ባለስልጣን ሆኖ የተወለደ ጃል የለም። ከእናታችን ማህፀን ስንመጣ ራቁታችን መጣ። ወንዘ ነሐውር ማለት ምን ተንወስድ ከዚህ ዓለም ስነድም ደግሞ ምን ወስደ የለም። እውነት ነው አይደል? እውነት ነው አይደል? ሲያን ጥያቄ ልጠይቃችሁ። እንደው እናትህ 50 ግራም ወርቅ አንገቷ ላይ ቢኖር ወደ ሰዓቱ አንገቷ ላይ ሰጥታ ተስገባው በባህሪው ነገር ይሆናል ይሆናል አይሆንም። አንዳንድ ሲገርምኛ እንኳን አንገት ላይ የሚወጣው የሚገባው እዚህ ጥርስ ላይ ያለውን ሳይለቁት ይቀራሉ ናቸው። ስለዚህ ምን አለ አታንኳንት ምን አላት? ልዩ የሆነ የወርቅ ሳጥን ሊዘጋጅልህ ይችላል፣ ግን 3 ክንድ መሬት ነው ምንም ሆነ። ስለዚህ እሱ ደግሞ መጣችና እግዚአብሔር ካደው አለ። ይችላል አይምሮ አይተዛባ ሲፈታሽ ዛሬ ሞቷል እና ጌታ ተቀበል ኢየሱስን ተቀበል ማርያምን ካድ ቤተክርስቲያንን ካድ የምትሚስት በሚስቱ ተጎትቶ ሄዶ ይገርመኛል። እኔ እንደው ወጣቱስ ግድ የለም እንደው እድሜ ኑሮት ነገ ላይ እንደው የንስሐ ዘመን ኑሮት ሊመር 80 ዓመት ያሉ ሽማግሌዎች 70 ዓመት ያለች አሮይት እዚያ ባዶ መጋዘን ዕዳ ስትጮህ ትሰማላችሁ። እየሰማችሁ ነው አይደል? ያሳዝናል። እውነቴን ነው የምላችሁ። ተው ግድ የለም ሰው የፈለገውን ያምልክ፣ ድንጋይም ያምልክ፣ እንጨትም ያምልክ፣ ጉድጓድም ያምልክ፣ ከዋክብትም ያምልክ፣ ጨረቃም ያምልክ። የሚያሳዝነኝ ግን በሌለ ነገር ላይ እንዳለ አድርጎ መሸወድ ግን በጣም ያሳዝናል። ከእንዲህ አይነት አይምሮ ሁላችሁ ነው እግዚአብሔር ይሰውራችሁ። እና ምን አላት? አንቺ አይምሮ ከጎደላቸው ሴቶች አንዷ አንቺ ነሽ። ስለዚህ ከእግዚአብሔር ማግኘት ብቻ ሳይሆን ማጣትንም ማግኘት አለብኝ። ስለዚህ እስከ ሞት ድረስ ለአምላኬ እታመናለሁ፣ ነፍሴም በጥርሴ ይዤ መቃብር እስከምወርድ ድረስ አምላኬን አልክደውም።